ናፍቆት ሚዲያ የተለያዩ እውነተኛና አስተማሪ ታሪኮች የሚቀርብበት ናፍቆት ሚዲያ። አይተው ሲጨርሱ ለሌላው እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይዘንጉ። ናፍቆት ሚዲያ። እንደ ኦርቶዶክስ ቤተክርስቲያን አስተምሮ ኤሌኒና ተርቢኖስ የሚባሉ ሁለት ደጋግ ክርስቲያኖች ተጋብተው ይኖሩ ነበር። ትዳራቸው ፍጹም ሰላም የሰፈነበት በመሆኑ ለብዙ ሰዎች እንደ ምሳሌ ሆነው ይኖሩም ነበር። ተርቢኖስም ነጋዴ ስለነበረ ራቅ ወዳለ ሀገር እየተጓዘ በመነገድ ይተዳደሩ ነበር። ኤሌኒም ባለቤቷ ለንግድ ወጥቶ እስከሚመለስ ስለ ባለቤቷ ከማሰብና ከመጸለይ በስተቀር ከግቢዋ አትወጣም ነበር። አንድ ቀን ለንግድ ሄዶ ብዙ ዓመታትን ቆይቶ ከጓደኞቹ ጋር ወደ ሀገሩ ሲመለስ ከነጋዴዎቹ አንዱ እንደ እግዚአብሔር ፍቃድ ከሽፍታና ከማዕበል ከልዩ ልዩ አደጋ ተርፈን በሰላም ተመለስን። ግን ሚስቶቻችን ሌላ ሳይወዱ ሳይለምዱ እናገኛቸው ይሆንን ብሎ ጠየቀው። ተርቢኖስ ግን እንኳን በሰላም ደረስን እንጂ ሚስቴን በዚህ አልጠረጥራትም ብሎ ሲመልስ፣ ሌላው ጓደኛው ያንተ ሚስት ከማን ትበልጥና ነው? አሁን ሄጄ ከሚስት ጋር ለምጃት ወዳኝ ወድቻት ብመጣ ምን ትቀጣለህ አለው። ተርቢኖስም በሚስቱ በኤሌኒ ተማምኖ ይህንን ብታደርግ እስከ ዛሬ የለፋሁበትን ሀብት ከነትርፉ ውሰድ፣ አንተም እንደዚያው የተናገርከውን ባታሳካ ሀብትህን ከነትርፉ ለኔ ይሆናል ተባብለው ከዚያም መርከቡ ወደብ ከመድረሱ በፊት ነጋዴው ወደ ኤሌኒ ቤት ደረሰና በሩን አንኳኳና በሩን ለከፈተችለት ሰራተኛ ኤሌኒን ማናገር እፈልጋለሁ እና ንገሪልኝ ብሎ ጠየቃት። እርሷም እያፈረች ሄደችና የተላከችውን ለኤሌኒ ነገረቻት። ኤሌኒም ተቆጥታ እኔ ከመቼ ወዲህ ነው እንግዳ የማነጋግረው ብላ አሳፈረቻት። ሰራተኛዋም ለነጋዴው መልሱን ነገረችው። ነጋዴው እንደማይሆንለት ከተረዳ በኋላ ሌላ ተንኮል አቀደና ለሰራተኛዋ ባልና ሚስቱ ብቻ የሚያውቁት አንድ ነገር ብትሰጪኝ ብዙ ገንዘብና ወርቅ ሰጥሻለሁ ብሎ አሳመናት። ሰራተኛይቱም ሁለቱ ብቻ የሚያውቁት የእመቤቴ ሀብል አለ፣ ያንን አመጣልሃለሁ፣ መጀመሪያ አንተ በከተማ ውስጥ እየዞርክ ነጋዴዎች መጡ እያልክ አስወራ አለችው። ከዚያም ተመልሰህ እንድትመጣ ብላ ሰደደችው። ነጋዴውም እንደተመከረው የነጋዴዎችን መምጣት ከከተማው እንዳስወራ የነጋዴዎቹ ቤተሰቦች ለመቀበል መዘጋጀት ጀመሩ። የኤሌኒ ሰራተኛ እመቤቴ ነጋዴዎች መጡ ተብሎ ይወራልና ባለቤቱ ስለመጡ ይዘገጃጁ፣ ገላውን ይታጠቡ ብላ መከረቻት። ኤሌኒም ገላዋን ስትታጠብ የአንገት ሀብሏን ቁጭ ካደረገችበት ቦታ ሰራተኛዋ አንስታ ለነጋዴው በተቃጠሩበት ቦታ ሰጠችው። ነጋዴው ለሰራተኛዋ
የውለታዋን ብዙ ገንዘብ ሰጥቷት ደስ እያለው ወደ ጓደኞቹ ሄደ። ለተርቢኖስ ሚስትህ ለምጃት ወድጃት መጣሁ አለው። ተርቢኖስም ውሸት ነው፣ ለዚህ ምን ምልክት አለህ አለው። ተንኮለኛውም ነጋዴ ያንን ሀብል አውጥቶ ይህ ሀብል የሚስትህ አይደለምን አለና ሰጠው። ተርቢኖስም ደነገጠ፣ የሚናገረውን ማጣ። በውርርዱም ሀብቱን ሁሉ አስረከበና ባዶ እጁን ወደ ቤቱ እያዘነ እየተቆጨ ሄደ። ባለቤቷን ስትናፍቅና በታማኝነት ስትጠብቅ እየከረመችው እሌኒ በተርቢኖስ ያልተለመደ ሐዘንና ብስጭት ግራ ተጋብታ ወንድሜ ምን ሆነሃል? ለወትሮ እንኳን ያንን ያህል ዘመን ተለያይተን ቀርቶ ለጥቂት ቀናት ተለያይተን ስንገናኝ እንነፋፈቃለን። አሁን ግን ከመጣህበት ጊዜ ጀምሮ አዝነ አይሃለሁ ብላ ጠየቀችው። ተርቢኖስም ብዙ የደከምኩበትና የለፋውበትን ሀብት ንብረቴ እንዳለ ማዕበል አጠፋብኝ፣ እኔ ያላዘንኩ ማን ይዘን አላት። እሌኒም የተማረች ናትና እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ስም የተመሰገነ ይሁን እንዳለ ኢዮብን አስበው፣ አንተ እንኳን በሰላም መጣ እንጂ ሀብቱ ውሎ አድሮ ይመጣል እያለች አጽናናችው። ተርቢኖስም እንግዲህ በተከበርኩበት ሀገር ተዋርጄ በሰጠውበት ሀገር ለምኜ መኖር አልችልምና ወደ ሌላ ወደማያውቁኝ ሀገር እሄዳለሁ። አንቺን ግን ሁሉ ይወድሻል፣ ያከብርሻል፣ ከወደድሽው ጋር በሰላም ኑሪ አላት። እሌኒም በደስታ ጊዜ አብሬህ እንደሆንኩ በችግርህም ጊዜ አልለይህም፣ ካንተ ተለይቼ ወዴት እቀራለሁ? ወደምትኖርበት አብሬ እሄዳለሁ ብላ ተነሳች። ሁለቱም ቤታቸውን ጥለው ሲሄዱ በመንገድ ላይ ተርቢኖስ በልቡ ይዞት የነበረውን ምስጢር አወጣው። እሌኒ ስወድሽ የጠላሽኝ፣ ሳምንሽ የከዳሽኝ ምን አድርጌሽ ነው ብሎ ጠየቃት። እሌኒም እኔ አንተን አልጠላውህም፣ አልከዳውህም፣ ይህን ሐሳብ እንዴት አሰብክ ብትለው ከኪሱ አውጥቶ ሀብሉን አሳያትና የሆነውን ሁሉ ነገራት። እሌኒም ያልጠበቀችው ነገር ስለተፈጸመ አዝና እሷም የሆነውን እውነተኛውን ታሪክ በሙሉ ነገረችው። ተርቢኖስ ግን አላመናትም። ከባህር ዳር በደረሱ ጊዜ በቁመቷ ልክ ሳጥን አሰርቶ እሌኒን በውስጡ አስገባና ብታደርጊውም ባታደርጊውም ስራሽ ያውጣሽ ብሎ ወደ ባህሩ ወረወራት። እሌኒ የነበረችበት ሳጥን በፍቃደ እግዚአብሔር እየተንሳፈፈ ከወደብ ደረሰ። የደረሰችበትን ወደብ አካባቢ እያስተዳደር የነበረው የምዕራብ ሮም ንጉስ ኮንስታንቲኖስ ወይም ቁንስጣ የተባለ ንጉስ ነበርና ሳጥኑን አውጥተው እንዲከፍቱ ወታደሮቹን አዘዘ። ሳጥኑን አውጥተው ሲከፍቱ እጅግ የተዋበች ሴት ሆና አገኟት። ንጉሱም አንስቶ ሚስቱ አደረጋት። እሌኒ ታላቁን 272 ዓመተ ምህረት ቆስጠንጢኖስን ወለደች። እሌኒም ባለቤቷ ካረፈ በኋላ የአባቱን ንግስና የተቀበለውን ልጇን ታላቁን ቆስጠንጢኖስን ከልጅነቱ ጀምራ ስለ ክርስትና ሃይማኖትና ስለ ክርስቲያኖች መከራ ታስተምረው ስለነበር በክርስቲያኖች ላይ የነበረው አመለካከት በሮም ከነበሩት ቄሳሮች ሁሉ የተሻለ ነበረ። ታላቁ ቆስጠንጢኖስ የሮም ንጉሠ ነገሥታት ከሆነ በኋላ በ300 ዓመታት ውስጥ ለክርስቲያኖች የነጻነት አዋጅን አወጀ። ክርስትናም ብሔራዊ ሃይማኖት ተባለች።
ንግሥት እሌኒም በተፈጠረላት ዕድል በመጠቀም የጌታችንን መስቀል ከተቀበረበት ለማውጣት በ327 ዓመተ ምህረት ወደ ኢየሩሳሌም ሄደች። ንግሥት እሌኒ ልጇ ቆስጠንጢኖስ ክርስቲያን ከሆነላት ወደ ኢየሩሳሌም ሄዳ መስቀሉን ለመፈለግ እንዲሁም ኢየሩሳሌም ያሉ ቅዱሳት መካናትና አብያተ ክርስቲያናትን ለማነጽ ለእግዚአብሔር ተሳለች። ከዚህ በኋላ ቆስጠንጢኖስ አምኖ በ337 ዓመተ ምህረት ተጠመቀ። ቅድስት እሌኒ ወደ ኢየሩሳሌም ሄደች። ከእርሷም ጋር ብዙ ሰራዊት ነበሩ። እንደደረሰችም ስለ መስቀል መረመረች፣ ጠየቀችም። ቦታውንም የሚያስረዳት አላገኘችም። የአይሁድ ወገን እምቢ ቢሉም ኋላ ላይ ግን ባደረገችው ጥረት አረጋዊው ኪራኮስ የጎልጎታን ኮረብታ አመላከታት። አስቆፍሪውም ብሎ ነገራት። ኪራኮስም ዘመኑ ከመራዘሙ የተነሳ እውነተኛው ተራራ ይህ ነው ብሎ ማሳየት ባለመቻሉ ከ3ቱ ተራሮች አንዱ ነው ስላላት አይሁድን ተራሮቹን ይቆፍሩ ዘንድ አዘዘቻቸው። የጌታችን ቅዱስ መስቀል ብዙዎችን እያሳመነ በተቸገሩ ጊዜ ማንም እንዳያገኘው የኢየሩሳሌም ነዋሪ ሁሉ የቤቱን ቆሻሻ የከበረ መስቀል ባለበት ቦታ እንዲጥል አይሁድ አዘው ስለነበረ ከ200 ዓመት በላይ ጥራጊ ስለጣሉበት ታላቅ ተራራ ሆነ። እሌኒ ተራሮቹን ለማስቆፈር ከ3ቱ ተራሮች የቱ እንደሆነ ለመለየት ደመራ አስደምራ ብዙ ዕጣን በመጨመርና በማቃጠል ምልክት አገኘች። እርሱም የዕጣኑ ጢስ ወደ ሰማይ በመውጣት በቀጥታ ተመልሶ መስቀሉ ባለበት ተራራ ላይ በማረፍና በመስገድ መስቀሉ ያለበትን ትክክለኛ ስፍራ አመላከታት። ከዚያም መስከረም 16 ቀን ቁፋሮ እንዲጀመር አዘዘች። 7 ወር ያክል ከተቆፈረ በኋላ መጋቢት 10 ቀን መስቀሉ ተገኘ። በዚህ ምክንያት የኢትዮጵያ ኦርቶዶክስ ቤተክርስቲያን ደመራ በመደመር በታላቅ መንፈሳዊ ስነ ስርዓት መስቀልን ታከብረዋለች። እኛም በባልቲሞር መካነ ሰላም ኢየሱስ ቤተክርስቲያን በዓሉን በአካባቢው በተሰበሰበው ምዕመናን በልዩ ሁኔታ አክብረነዋል። እንኳን አደረሳችሁ። ውድነህ ተመስገን እባላለሁኝ። ዶክተር ነህ? አዎ ዶክተር ነኝ፣ ሰርጅን ነኝ በስራዬ። ዶክተር ውድነህ ይሄ ቤተክርስቲያን እንዲቋቋም ይሄ ቤተክርስቲያን እንዲገዛ ዛሬ ይሄ ሁሉ እንዲሰበሰብ ምክንያት ከሆኑት የኮሚቴ አባላት አንዱ እንደመሆነ መጠን የዛሬውን በዓል ለየት የሚያደርገው ምንድን ነው? በመጀመሪያ እግዚአብሔርን እጅግ አድርገን እናመሰግናለን። ሁሉ ነገር ስላደረገልን፣ ስራችን ሁሉ ስለሰራልን እና ሰው እግዚአብሔር በሰው አድሮ ነው የሚሰራው። እያንዳንዳችን እኛንም እናንተንም ሁላችንም ተጠቅሞ ይህንን ቤተክርስቲያን አስገኝቶልናል። እንደምታውቂው እዛ ጎንዌክ ያለው ቤተክርስቲያን ውስጥ ከ25 ዓመታት በላይ ተገልግለናል። ነገር ግን የመስቀልን በዓል ማክበር ችለን አናቅም ነበረ፣ እንደዚህ በደመራ መልክ በአደባባይ በህዝብ መሃል ማለት ነው። ምክንያቱም በዚህ በቤልት ወይ ውስጥ ስለነበረ ያን ጊዜ የባልቲሞር ፋየር ማርሻል አይፈቅድም ነበር ያን ጊዜ። ግን አሁን ይህንን ቤተክርስቲያን ስንገዛ ከዛ ከቤልቱ ውጭ ስለሆንን ያንን እንደሚፈቀድ ስናቅ ፋየር ማርሻሎች ጋር ተነጋገርን፣ ከካውንቲው ጋር እንደሚፈቀድ አረጋገጡልን ማለት ነው። ስለዚህ በዛ ምክንያት in the last 2 years ካለፉት last year እንደውም አልገባንም ነበር። ሳንገባ ለመጀመሪያ ጊዜ አከበርን። ዘንድሮ ግን የተለየ የሚያደርገው ምንድነው? ቀድመን ተዘጋጅተን ስለነበረ ቦርዱም ተነጋግሮበት ስለነበረ በአካባቢያችን ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖችን
አምስቱን አብያተ ክርስቲያናት በደብዳቤ በመጋበዛችንና በመጥራታችን ካህናቱም ምዕመናኑም ሁሉም በአንድነት ደግሞ በአፍ በቃል ለእያንዳንዱ በመነጋገር ይህንን ማድረግ ችለናል ማለት ነው እና እዚህ በኤለከት ሲቲ፣ በኮሎምቢያ፣ በቦልቲሞር፣ በኬትንስቪል በዚህ አካባቢ በሙሉ በቦልቲሞር የሚኖሩት ምዕመናን ከዚህ የተሻለ አቅራቢያ ቦታ የላቸውም። ድሮ ቢሆን ኑሮ ወደ ቨርጂኒያ ወደ ዋሽንግተን ዲሲ ነበር የሚሄዱት። አሁን ግን very close to them በጣም በዛ ላይ ደግሞ ቦታው አመቺ የሆነ ፓርኪንግ ሎት ያለው አመቺ የሆነ ሜዳ ያለው ገና ቤተክርስቲያኑ ስትገቢ ቤተክርስቲያኑ ወደ ምስራቅ የተቀመጠ ስለሆነ የኢትዮጵያ ቤተክርስቲያኑ የገባሽ ነው የሚመስልሽ እና በዛ መልኩ የተዘጋጀ እግዚአብሔር ያዘጋጀው ቤት ስለሆነ በዚህ መልኩ በደመቀ ሁኔታ ልናከብር ችለናል ማለት ነው። ቤተክርስቲያኑን እንዲረዱ የሚፈልጉ ሰዎች በምን መልኩ እንዲረዱ ትጠይቃቸዋለህ? አንቺም እንደምታውቂው በቅርብ ይህንን ቤተክርስቲያን እንግዲህ የገዛ ነው ተበድረን ነው በእዳ ነው የገዛ ነው እና አሁንም እዳ አለብን። ምዕመናን እንዲያውቁ ለምንፈልገው ሌሎች ሰዎች እንዲያውቁ ለምንፈልገው እዳ አለብን። ስለዚህ ይህን እዳችንን ከፍለንና ይሄ ቤተክርስቲያን ደግሞ ሁላችንም እንደምናውቀው አንድ ትልቅ ትምህርት ቤት አለው 3 ፍሎርስ ያሉት 3 ስቶሪስ ያሉት ትልቅ ከ30 በላይ የመማሪያ ክላሶች ላይብራሪ ያለው ትምህርት ቤት አለ። ይሄም ትምህርት ቤት ደግሞ ወደ ስራ እንዲገባ እያንዳንዳችን መረባረብ መቻል አለብን። የመጀመሪያው ስቴፕ መሆን ያለበት ብዬ የማምነው እያንዳንዳችን በአባልነት ልንመዘገብ ያስፈልገናል። አሁን የቦርድ አባላት እንኳን ሆነው እንደ ምዕመን ግን ሜምበርሺፕ ያልተመዘገብን ሰዎች ሁሉ አለን እና እያንዳንዳችን ከሁሉም ሰው አንደኛ አባል መሆን መቻል አለበት። ሁለተኛ አባል ከሆንን በኋላ ደግሞ የአባልነት ክፍያ መክፈል መቻል አለብን። ሶስተኛ ደግሞ ይሄንን ቤተክርስቲያን እዳ ለመክፈል ከኔ ምን ይጠበቃል፣ ከቦርድ ምን ይጠበቃል ሳይሆን ከኔ ምን ይጠበቃል፣ እኔ ምን ባረግ እችላለሁ የሚለውን ተነስተን አስራት በኩራት ማውጣት፣ የሚሸጥ ነገር ካለ የሚሸጥ፣ የሚለገስ ነገር ካለ መለገስ በማድረግ በጉልበት የሚሰራ ነገር ካለ የሚጸዳ ነገር ካለ ሳይጠየቅ ይህን ለማድረግ መዘጋጀት መቻል አለብን። ለምሳሌ አሁን ያለብን እዳ ወደ 1.6 ሚሊዮን እዳ አለብን። ሁለተኛ ራኒንግ ኮስት አለብን። መብራት ለምሳሌ በወር ከ5000 እስከ 6000 ብር ነው የምንከፍለው መብራት ማለት ነው። ለውሃም እንደዚህ የተወሰነ እንከፍላለን። በዛ ላይ ደግሞ ለጽዳት ለምን ደግሞ በየወሩ ከ500 ብር በላይ እናወጣለን። ይሄን የካህናት ደሞዝ አለን። የካህናት ደሞዝ በወር እስከ 14000 ብር እናወጣለን። ይሄ ሁሉ ራኒንግ ኮስት ነው ከእዳችን በተጨማሪ ማለት ነው። ስለዚህ እያንዳንዳችን የሚጠበቅብን ነገር አለ። እግዚአብሔር ጤናና ጉልበት ሰጥቶን ስራ እየሰራን ገንዘብ አግኝተን እየገባን ወደ ቤታችን የእግዚአብሔር ቤት ግን በዕዳ መኖር አይገባውም እና እያንዳንዳችን ሳይነገረን ሳንጠራ ቢቻል መዋጫችንን ልንከፍል ያስፈልገናል። እግዚአብሔር እንደሚለው ዳዊት እንደሚለው ከሰጠኸኝ ሰጠሁህ ነው። ከሰጠን ነው የምንሰጠው፣ ሳይሰጠን አይጠይቀንምና ማለት ነው። ይህን ነው የምለው እንግዲህ እንኳን አደረሳችሁ መልእክት ማስተላለፍ የምትፈልገው አለ? ቤተሰብ፣ ወዳጅ፣ ጓደኛ በአጠቃላይ ይሄ ማህበረሰብ ለኔ ቤተሰቤ ነው። ቤተሰቦቼ እናንተ ሁላችሁ ምዕመናን እግዚአብሔር አምላክ ከዘመነ ማቴዎስ ወደ ዘመነ ማርቆስ ደግሞ በሰላም በጤና አሸጋግሯችሁ እንደዚሁ ደግሞ የ2018ን የደመራ የመስቀል በዓል እንድናከብር እግዚአብሔር ተፈቀደልን። ስሙ የተመሰገነ ይሁን። እንኳን አደረሳችሁ እላለሁ። እናመሰግናለን። መልካም በዓል ይሁንልህ። አመሰግናለሁ። ቴንክ ዩ። ማን እንበል ስምሽን? እንኳን ለመስቀል በዓል በሰላም አደረሰሽ። ስሜ ቤተልሔም የስላሴ ወይም ቤተልሔም ሙልጌታ እባላለሁ። እንኳን አብሮ አደረሰ። የዘንድሮ በዓል በቦልቲሞር ሲከበር ማለት ደመራ ስንለኩስ ለሁለተኛ ጊዜ ነው። ምን የተለየ ነገር አለው የአሁኑ በዓል? በጣም ደስ ይላል። በጣም በደመቀ ሁኔታ ነው የተከበረው። የባለፈውም በደመቀ ሁኔታ የተከበረ ቢሆንም የአሁኑ ግን ሁሉም የአምስቱም አድባራት ቤተክርስቲያን በኢየሱስ ክርስቶስ ቤተክርስቲያን ማለትም በመካነ ሰላም በካቴድራል ቤተክርስቲያን ተገኝተን በደማቅ ሁኔታ አክብረናል። በጣም ደስ ይላል። ማስተላለፍ የምትፈልጊው እንኳን አደረሳችሁ መልእክት አለ? ለቤተሰብ፣ ለወዳጅ፣ ለጓደኛ? ለመላው የኢትዮጵያ ኦርቶዶክስ እምነት ተከታይ በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ላለሁ። ለባለቤቴ ለሚካኤል ተፈራ፣ ለጓደኞቼ ለአዲስ ዓለም እና ለቤቲ እንኳን አደረሳችሁ ላለሁ። መልካም በዓል ይሁንልን። ስምህን ማን ልበል?
ወሃብኩም ትእምርተ ለለ ይፈርሁከ እንኳን ከ2017 ወደ 2000 ለሚፈሩ ምልክትን ሰጣቸው ብሎ ትንቢት ተነግሯል። ይሄ እግዚአብሔርን ለሚፈሩ ምልክት የሆነው ቀጥታ መስቀል ነው። መስቀልን ስናከብር ለዚህ መስቀል ምን ይሰማሃል? በጣም ምሳሌዎች ተመስለውለታል። የባልቲሞር ካቴድራላችን ላይ አሁን ለሁለተኛ ዓመት ስናከብር በጣም ደስተኛ ነኝ። እግዚአብሔር ይህ መስቀል ድል አድራጊ ነው። በጣም ደስተኛ ነኝ። እምቅድመ ኩሉ ግብር ትምህርተ መስቀል ግቡር ይላል። ጠቅላላ ለክርስትና ሃይማኖት ተከታዮች እግዚአብሔር በመጀመሪያው ዓለምን በየዓለም ላሉት መላእክትን በእውቀት አከናውኖ በሰላም አደረሳችሁ። መጀመሪያ ራሳችሁን ታስተዋውቁንና ስለ በዓሉ አንዳንድ ነገሮችን እንነጋገራለን። በመጀመሪያ ስሜ ቁምላቸው ደረሰ ይባላል። የኢየሱስ ቤተክርስቲያን ባልደረባና አንተም ያው እንግዲህ መስቀል በዓል በጣም ደስ ይላል። የዛሬ ዓመት ነው የተጀመረው። መላው የቦልቲሞር ቤተክርስቲያኖች ተሰባስበው እዚህ የሚያከብሩበት ቦታ ነውና ሁለተኛ ዓመታችን ነው። በዓሉ በጣም ደስ ይላል። እንግዲህ እግዚአብሔር በፈቀደ ይቀጥላል ማለት ነው። በዚህ እና ለመላው የኢትዮጵያ ሕዝብ እንኳን ለመስቀሉ በዓል በሰላም አደረሳችሁ በማለት እወዳለሁ። ስሜ ሸዋ እባላለሁ። ባልቲሞር ውስጥ ከ20 ዓመት በላይ ነው የቆየሁት። እንግዲህ ይሄኛው ለሁለተኛ ጊዜ ነው እዚህ ቸርች ስናከብር። በአዲሱ ቸርች ቀደም ሲል በአሮጌው ቸርች ነበር የምናከብረው እዛ ውስጥ ሆነን ማለት ነው። የዘንድሮ ደግሞ ለየት የሚያደርገው ከአምናው ከሁሉም አብያተ ክርስቲያናት ቄሳሶች መጥተዋል፣ ህዝብ ምዕመናንም መጥተዋል። ያው እንደምታዩ በትልቅ እየተከበረ ነውና በጣም ደስ ይላል። ዲሲ የሚሄድ የነበረው በሙሉ ዛሬ በዛት እያዩዋቸው ነውና ለአካባቢውም ራሱ ደስ የሚል አከባበር እያከበረ ነው ማለት ነው። ያ በጣም ብዙ ህዝብ አለ። ለምን ከሁሉም ቸርቾች መጥተዋል ዘንድሮ ከስላሴም ከማርያምም ከጊዮርጊስም መጥተዋልና ከዲሲ ማማቃቸው ልጆች መጥተዋል እና ወደዛ ከመሄድ ብለው ወደዚህ ለማክበር የመጣው ስላሉ ሞር በጣም ብዙ ህዝብ ነው። እንደውም ፓርኪንግ እኛ እያስተናገደ ነበርና ኦቨር ነው ሰው እና በጣም ደስ ይላል። እንኳን አደረሳችሁ ማለት የምትፈልጉት ማስተላለፍ የምትፈልጉት ለቤተሰብ ጓደኛ አለ? በመጀመሪያ ደረጃ ለባልቲሞር አካባቢ ምዕመናን ለሁሉ መልካም መስቀል እላለሁ። በተረፈ ኢትዮጵያ ላሉት ቤተሰቦቼ ባለቤቴም እዛ ነች፣ ገና አልመጣችም። እሷንም ጭምር እንኳን አደረሰሽ እላለሁ። ለመላው ኢትዮጵያውያን መልካም የመስቀል በዓል ይሁንላችሁ እላለሁ። ያ እኔም እንግዲህ ያው ለመላው የኢትዮጵያ ሕዝብ የክርስትና ተከታዮች እንኳን ለመስቀል በዓል አደረሳችሁ እላለሁ። በተረፈ ቤተሰቦቼ ኢትዮጵያ ላሉት ጠቅላላ ለዘመድ ጓደኞቼ እንኳን አደረሳችሁ። አዲሱ ዓመት የሰላም የፍቅር የአንድነት እንዲሆንልን ኢትዮጵያም ሰላም እንዲሆንልንና ሁሉም የኢትዮጵያ ሕዝብ በሰላም በፍቅር እንዲኖር በዚህ አጋጣሚ ምኞቴን ለመግለጽ እወዳለሁ። አመሰግናለሁ። መስቀልን ከቤተሰብ ጋር እንዴት ነው የምታሳልፉት? ኢትዮጵያ ባዘዌ ብሔሬ ጉራጌ ነው። ጉራጌና መስቀል ደግሞ የተያያዘ ነው። ስለዚህ ሚስ አረጋለሁ። ለምን እንደ ቤተሰብ አይሆንም። እዛ ለየብቻችን ክትፎ አይቤው ምናምን ነገር ለየብቻችን በሰው ቁጥር ይደረግልናል እና ሚስ አድርጊያለሁ ያን ፓርት። ኢስ ኦኬ። እዚህም ደግሞ ያው እንደ ሁኔታው እያደረግን ነው። እግዚአብሔር ይመስገን። መልካም ባለውላችንም እንግዲህ አዎ የዛሬ ዓመት እንግዲህ ከቤተሰብ ጋር ነው ያከበርኩት። ባለቤቴም ሁለት ልጆቼም አብረው ነበር። በዘንድሮ ዓመት ግን አንደኛቸውን ወደ ኢትዮጵያ ጠቅልለው ስለገቡ ለጊዜው ዛሬ ለብቻዬ ነው ማከብረው። እንግዲህ እነሱ ከቤተሰብ ጋር ተቀላቅለዋል። እኔ ደግሞ ብቻዬን ያለሁት። እግዚአብሔር እንግዲህ ሁሉን ነገር ለበጎ ነው የሚያደርገው። አዲሱ ዓመትም ሆነ መስቀል መልካም ዓመት በዓል ይሁን ብዬ እንትላለሁ። እንደ ቤተሰብ የለም ሁሉ ነገር። ስለዚህ ምንም ማለት አይደለም። እንግዲህ እግዚአብሔር ሁሉን ነገር እንግዲህ የሰላም ፍቅር ያደርግልን ለማለት ነው። ስምሽን ማን እንበል? መና ግርማ። እንኳን ለመስቀል በዓል በሰላም አደረሰሽ። አሜን። እንኳን አብሮ አደረሰን። የዘንድሮ የመስቀል በዓል ለየት የሚያደርገው ምንድን ነው? ለየት ያደረገው ላስት ይርም አክብረን ነበር እንደዚህ ተሰባስበን እና ደመራው መኖሩ በጣም ደስ ይላል እና this yearም ሲደገም በጣም ደስ ይላል። በአሁኑ በጣም ብዙ ምዕመናን ተገኝተዋል። ለምን ይመስልሻል?
በቃ በአዲሱ ቤተክርስቲያን ምክንያት እና በቃ ቤተክርስቲያኑ ሰብሳቢ ሆኗል ከሁሉም አቅጣጫና ደስ ይላል። What did we celebrate in here today? Mescal. Is it your first time or second time? Second time. Do you like it? Yeah. Which one you like it? I like this one because it was bigger. But then at the same time it was hot. It was hotter. Like it was hitting my face. You been close to the fire? Yeah. How old are you? I'm 10. Okay. Are you been in the church a couple of times? Are you coming in here? Are you celebrating? Are you coming for Qaddase, everything? Yeah. Which one you like the best? I'm not sure. Thank you. Thank you. ረጅም ክፍል የተሰማ ደምና ውሃውን ማየገበውን በመስቀል ላይ በቆመ ጊዜ ለ5500 ዘመን ባልፈጠረው ፍጥረት ላይ ተበረታቶ የነበረ ዲያብሎስ መላብን ላበ መሸነፍን ተሸነፈ በራሱ ወዶ ፈቅዶ እኛን ለፈጣሪያችን መልሷል። እንግዲህ ይህ መስቀል ለእኛ ለክርስቲያኖች ያው ከፍጡራን ለእሉ ክሬቱ ፍጡራን ይላል ስብሐተ ፈጣሪ ይደሎሙ። እነዚህ ሁለቱ ፍጥረቶች የፈጣሪ ምስጋና ይገባቸዋል። ማንና ማን? እመቤታችን ድንግል ማርያምና ቅዱስ መስቀሉ። በእውነት ይሄን ስንል እመቤታችን ድንግል ማርያምን ዓለምን ፈጥራለች፣ መስቀሉ ዓለምን ፈጥሯን ብለን አይደለም። ለፈጣሪ የአምልኮት ምስጋና የአምልኮት ስግደት ስናቀርብ ለወላዲተ አምላክና ለቅዱስ መስቀሉ ግን የጸጋ ስግደት ይገባቸዋል። ነቢየ እግዚአብሔር ለዚህ ነው በመዝሙር 131ኛው ላይ ወደ ሰግድ ሰበካን አበቆመ እግረ እግዚእነ ይላል። የጌታችን እግሮቹ በቆሙበት እንሰግዳለን ይላልና 9 ወር ከ5 ቀን በማህፀኗ የተሸከመችው አንድ ሳምንት ማስታወቂያዎች ነው የተደረጉት። አጥብታ ያሳደገችው ወደ 350 የሚሆኑ ወላዲተ አምላክ በዚያ ከ6 ሰዓት እስከ 11 ሰዓት በላዩ ላይ ነግሶ ድኅነተ ዓለምን ላወጀበት ነፃነትን ለሰበከበት ደሙን ላፈሰሰበት ለመስቀሉ ለቆመበት መስገድ ይገባል። ከዚህ የተነሳ ነው እንግዲህ መስቀልን የምናከብረው። መስቀል ኃይላችን ነው፣ መስቀል ጽንዓችን ነው፣ መስቀል መድኃኒታችን ነው የሚለው ከዚህ የተነሳ ነው ማለት እንግዲህ እንዲህ ስለሆነ በዚህ ማዳኑ ምክንያት ክርስቶስን የሰቀሉ አይሁድ መስቀሉ ክርስቶስ ከተሰቀለበት በኋላ ክርስቶስ ኃይል አሳድሮበታልና ድውያንን ይፈውስ አጋንንትን ያወጣ ሙታንን የሚያነሳ ስለነበር አይሁድ ቀንተው ቀበሩት። ምንም ጥርጣሬ የሌለው ወደፊትም በመናገር ጣሉበት። ለ300 ዓመት ደፈኑ። ከዚህ በኋላ ግን እግዚአብሔር የፈቀደላት ንግሥት እሌኒ ሱባኤ ገብታ ይሄን መስቀል ለማግኘት መስከረም 17 ቀን ደመራ ደመረች፣ ዕጣን ጨመረች፣ አቃጠለች። የሰደደው የደመራው እሳት ጭሱ ወደ ሰማይ ሂዶ መስቀሉ ካለበት አመለከተ። መስከረም 17 ቀን ቁፋሮ ተጀመረ። መጋቢት 10 ቀን መስቀሉ ተገኘ። እንግዲህ ይህ የሆነው ልጇ ቆስጠንጢኖስ በዘመኑ በነገሰበት ጊዜ ታላላቅ ሁለት ኃያላን ነገስታት ነበሩ። አንደኛው ዲዮቅልጥያኖስ፣ ሁለተኛው መክስሚያኖስ። እነዚህ ኃያላን በአጋንንት የሚያሞርቱና በጦር ሰራዊት የበለጸጉ ነበሩ። እነዚህን ለማሸነፍ ቆስጠንጢኖስ ሲያስብ ወደ እግዚአብሔር አመለከተ፣ ጸለየ። የእግዚአብሔር መልአክ ወደ ሰማይ አመለከተው። በጸፍጸፈ ሰማይ ላይ የመስቀል ቅርጽ አሳየውና በዚህ ትምህርተ መስቀል ትመውፀረካ ነው። በዚህ የመስቀል ምልክት ጠላትን ታሸንፋለህ አለው። ያን የመስቀል ምልክት በፈረሱ በሰረገላው በጦር መሳሪያው ላይ አድርጎ ገጠማቸው፣ ድል አደረጋቸው። በዚህ ውለታ ነው እንግዲህ ያ ዘመነ ሰማዕታት የተባለው ክፉ ዘመን አብያተ ክርስቲያናት ይዘጉ፣ አብያተ ጣዖታት ይከፈቱ ተብሎ በአዋጅ
ያዳመጡትን ታሪክ ለሌላው አስተማሪ እንዲሆን ላይክ፣ ሰብስክራይብ፣ ሼር በማድረግ ድርሻውን ይወጡ።